ተዋህዶ ካሸነፉ በኋላ የወጡትን ዜናዎች ነው። ከዛ በፊት ግን በቅድሚያ የምነግራችሁ ሚኬል አርቴታ ከጨዋታው በኋላ የሰጠው it says to us and to our dressing room that we keep the dream alive። ስለዚህ ሚኬል አርቴታ ለሪፖርተርስ ትላንትና ከጨዋታው በኋላ ያው የትላንትናው ድላቸው ለነሱና በተለይ ደግሞ መልበሻ ክፍል ውስጥ አርሰናሎች የዋንጫ ተስፋቸው ወይም ደግሞ የፕሪሚየር ሊጉን ዋንጫ የማሸነፍ ህልማቸው እንዳልጨለመ የሚያሳይ መሆኑን የገለጸው እናንተ ያደረጋችሁት ነገር አሁን ብቻ ሳይሆን በሲዝኑን በሙሉ ያደረጋችሁት ነገር ካለንበት ሁኔታም ጨዋታዎችን ያሸነፋችሁበት መንገድ ማድረግ ያለብንን ነገር በሙሉ ያደረጋችሁት ነገር without so many players available at times is remarkable። ብዙ ተጫዋቾች ያው የተወሰነ ጊዜ ሳይኖሩ ቢቀሩም ያደረጋችሁት ነገር በጣም አስደናቂ ነው በማለት ነው እንግዲህ ሚኬል አርቴታ ትላንትና ከጨዋታው መልስ ለተጫዋቾቹ የነበረውን አድናቆት የተናገረው። ስለዚህ ከዛ በተጨማሪ ምን በማለት ነው የተናገረው? ተጫዋቾቹ ወይም ደግሞ እኛ እንደ ቡድን አርሰናሎች ከደጋፊዎች ጋር አንድ ላይ ያለንን ኮኔክሽን ወይም ደግሞ ያለንን ጥምረት ፊል ስናደርገው we are much better በጣም የተሻለን እንሆናለን and I know that it has to come from us እና ያ ደግሞ ደጋፊዎቹ ደስተኛ ሆነው ቡድኑን በደንብ ለማገዝ ያ ስራ ከኛ መምጣት እንዳለበት አውቃለሁ በማለት ነው የተናገረው። እናም ዛሬ ያ ከኛ መጥቷል። እናም እንዴት እንደሆነ አላውቅም፣ ነገር ግን ያንን ማድረግ አለብን ወይም ደግሞ ደጋፊዎች በእኛ እምነት እንዲኖራቸው ማድረግ ያለብንን ነገር ማድረግ አለብን። it certainly came from us today and we need to do it somehow። እንዴት እንደሆነ ባላውቅም ያንን ማድረግ አለብን even when the team is not giving it properly the right reason። ስለዚህ ለማንኛውም ባጭሩ ሚኬል አርቴታ ትላንትና በደጋፊው ደስተኛ ነው። በተለይ ደግሞ በተጫዋቾቹ በጣም ደስተኛ መሆኑን ነው የገለጸው። እሱ የተናገረውን በአርሰናል .com በድረገጹ ማግኘት እንችላለን። ስለዚህ ትላንትና በነበራቸው ስለተለያዩ ነገሮች ነው ሚኬል አርቴታ አስተያየቱን የሰጠው። በቅድሚያ የተናገረው ስለ ፐርፎርማንሳቸው ነው። በቲሙ ፐርፎርማንስ በጣም ደስተኛ ነኝ። እያንዳንዱ ተጫዋች በነበረው ፐርፎርማንስም በግል ብቃታቸው ሜዳ ውስጥ ባሳዩት ብቃት በጣም ደስተኛ መሆኑን ተናግሯል። ምን ያህል ከባድ እንደሚሆን መጀመሪያ ማውቀነው ነበረ። በተለይ ከማድሪድ ሐሙስ ዕለት ከሰዓት ወይም ረፋድ ላይ ነበር የገባ ነው። እናም እዛ ከአትሌቲኮ ማድሪድ ጋር ስንጫወት ብዙ ኃይል አውጥተናል and understanding that you don't want to talk about it if you have a huge game in a few days እና ከጥቂት ቀናት በኋላ ደግሞ ትልቅ ጨዋታ እንደሚጠብቅ እሱን መናገር ሳትፈልግ ስለዚህ ስለነበረን ረሃብም አውርተን ነበረ። እናም ምን ያህል ማተኮር እንደሚገባን እና ማድረግ ስለሚጠበቁብን ነገሮች ተነጋግረን ነበር በማለት ነው የተናገረው። የተወሰኑ ተጫዋቾች ወይም ጥቂት የሚባሉ ተጫዋቾች ፍሬሽ ሌግ ወይም ደግሞ አልደከማቸውም ነበር በማለት ነው የተናገረው። you could notice that big time because the individual performance increased and then the team flowed in different way። የጨዋታው ፍሰት ወይም ደግሞ የቡድኑ ፍሰት ወይም ትላንትና ጨዋታው በተለየ መልኩ እንደነበረ ያንን ማስተዋልም ችለናል በማለት ነው የተናገረው። ያንን ያደረግንበት ጊዜ ከደጋፊዎቻችን ጋር አንድ ላይ ኢንጌጅድ ነበረ፣ የተቀናጀን ይመስለኛል። ያ ደግሞ ሲሆን ኤምሬትስ ውስጥ የሚኖረው ድባብ የተለየ ይሆናል። እኛም ለተቀናቃኝ ቡድናችን በጣም ከባድ አደረግነው። we make it very difficult for the opponent በማለት ነው ሚኬል አርቴታ ከጨዋታው በኋላ አስተያየቱን የሰጠው። ስለ ሉዊስ ስኬሊ የመጀመሪያ ተሰላፊ ስለመሆን የተናገረው ነገር ምንድነው? ሚኬል አርቴታ ሙሉ በሙሉ ሉዊስ ስኬሊ የመጀመሪያ ተሰላፊ በትላንትናው ጨዋታ ላይ መሆን ይገባዋል ነው ያለው። he fully deserves it በማለት ነው የተናገረው። ሙሉ በሙሉ ይገባዋል። እኔ እሱ ላይ ታፎኝበት ነበር ወይም ደግሞ ያው በጣም ክሪቲሳይዝ ያደርገው ነበር። ሰዎች ላይ ታፎንን ማለት ወይ በጣም እንወቅሳቸዋለን ወይም ከነሱ በጣም ብዙ ነገር እንጠብቃለን። ስለዚህ እሱ ላይ በጣም ታፎኝበት ነበረ። በባለፈው ዓመት በጣም ጥሩ የሚባል የውድድር ዓመት ነበር ያሳለፈው። እናም የመጀመሪያ ቡድኑን ተቀላቅሎ ነበረ። ከዛ በኋላ ከባድ የሚባሉ ጊዜያትን አሳልፏል። ነገር ግን እሱ በጣም ትሁትና በጣም አትኩሮ የሚሰራ ተጫዋች ነው። እኛ ማድረግ ከምንፈልገው ነገር ጋር አንድ ላይ አብሮ የሚሄድ ተጫዋች ነው። እናም በትናንትናው ጨዋታ የመጀመሪያ ተሰላፊ ለመሆን ዝግጁ እንደነበረ አውቄያለሁ በማለት ነው የተናገረው። በየዕለቱ በሚኖሩን ልምምዶች ላይ ራሱን እያሳየ ነበረ። he's been showing
በማለት ነው የተናገረው። ዛሬም ያንን አድርጎታል እና ዛሬ በምንፈልገው ሰዓት ላይ ተገኝቶልናል። እናም ዛሬ ሜዳ ላይ በጣም ጥሩ የሚባል ፐርፎርማንስ ወይም ብቃት አሳይቷል ብዬ አምናለሁ በማለት ነው እንግዲህ ሚኬል አርቴታ ስለ ሉዊስ ስኬሊ ሜዳ ላይ ስለነበረው ብቃት በአድናቆት የተናገረው። ስለ ትላንትና ውድድር ደግሞ ሚኬል አርቴታ ምን በማለት ነው የገለጸው? ያው በጣም የዛሬው ጨዋታ በጣም አስፈላጊ ነበረ። ምክንያቱም የዚህ ድል ጥቅም ስለምናውቀው የድሉን ጥቅም ብቻ ሳይሆን እንዴት አድርገን ማሸነፍ እንዳለብን እና በተለይ የእሱን አስተዋጽኦ ስለምናውቀው በማለት ተናግሯል። the whole difference in the Premier League and because this game was going to carry on a lot of energy towards the next game የዚህ ጨዋታ ውጤት ለቀጣይ ጨዋታዎች ትልቅ አስተዋጽኦ እንዳለ ነው እንግዲህ አሁንም እየተናገረ ያለው። እናም የአስተዋጽኦ እንደሚኖረው መልሶ ተናግሯል። now we have one of the biggest games in the history of the stadium አሁን በክለቡ ሳይሆን በስቴዲየሙ ታሪክ ትልቅ ከሚባሉ ጨዋታዎች መካከል አንዱ ከፊታችን ነው በማለት ነው ሚኬል አርቴታ የተናገረው። for sure on Tuesday ስለዚህ ያው ማክሰኞ አትሌቲኮ ማድሪድን አርሰናሎች በኤምሬትስ ስቴዲየም ያስተናግዳሉ አይደለ በደጋፊዎቻችን ፊት። እናም ያንን ኦን ለማድረግ እንጥራለን በማለት ነው ሚኬል አርቴታ የተናገረው። ስለዚህ ሚኬል አርቴታ ከዛ በኋላ የማንቸስተር ሲቲን ጨዋታ ታያለህ አታይም ተብሎ ተጠይቆ ነበረ። እሱ ምንድን ነው ያለው? ምን ይመስልሃል ብሎ ነው እንግዲህ ለጋዜጠኛው መልሶ ጥያቄውን የጠየቀው። ጋዜጠኛው የማንቸስተር ሲቲን ጨዋታ ታያለህ ብሎ ነበር የጠየቀው። የሚኬል አርቴታ መልስ ምን ይመስልሃል እስኪ አንተ ነው ያለው። ከዛ ሲመልስ አዎ ምክንያቱም እግር ኳስ እወዳለሁኝ እናም ለእኛ በጣም it's so much at stake የሆነ ነገር at stake ነው ስንል ዋጋ ሊያስከፍለን የሚችልም ነገር አለ። ያንን ነገር ደግሞ ከተወጣ ነው ብዙ የምናገኘው ነገር አለ ነው ባጭሩ። ሲቲዎች ሲሸነፉ ማየት ያስደስተዋል። ስለዚህ ለአርሰናሎች that's good news። ስለዚህ I will be there እዛ አገኛለሁ በማለት ነው የተናገረው። ስለዚህ የማንቸስተር ሲቲን ጨዋታ ሚኬል አርቴታ እንደሚመለከተው ከዚህ ተናግሯል። ከዛ በተጨማሪ ስለ ቪክተር ዮከረስ ተጠይቆ ነበረ። እናም የሚኬል አርቴታ መልስ ምንድን ነበር የነበረው? በጣም ጥሩ የሚባል ፐርፎርማንስ ወይም አቋም ነው ያሳየው። በማድሪድ በተለይ በመጀመሪያው አጋማሽ ላይ ቪክተር ዮከረስ በጣም ጥሩ ነበር። he was really good ነው ያለው። ዛሬ በተጫወታቸው ደቂቃዎች በጥሩ ሁኔታ ተጫውቷል። ለጎል የነበረው ማስተዋጽኦ ትልቅ ነበረ። እናም በተቻለው አቅም በእያንዳንዱ የማጥቃት ተግባር ላይ ተሳትፎ ነበረው። 2 ምርጥ ጎሎችን አግብቷል። ከፖዚሽኑ አንጻር ከታይሚንጉ አንጻር ታይሚንጉ ሲል ቪክተር ዮከረስ መገኘት ባለበት ሰዓት ላይ እዛ መገኘቱን ማለት ነው። ስለዚህ something that we've been working on እዛ ላይ እኛ በደንብ ስንሰራ ነበር በማለት ነው የተናገረው። ስለዚህ ስለ ቪክተር ዮከረስ በመጨረሻ ምንድን ያለው? it's going to give him a big boost of energy and confidence to the team as well። ለቪክተር ዮከረስ ያው ትልቅ ኃይልና በራስ መተማመን ይሰጠዋል። ለሱ ብቻ ሳይሆን ለቡድኑም መልካም ነገር እንደሆነ ነው የተናገረው። ከዛ በተጨማሪ ሚኬል አርቴታ ያወራው ስለ ሳካና ስለ ዮከረስ በተለይ ትናንትና የመጀመሪያው የቪክተር ዮከረስ ጎል ሳካ ያቀበለው ኳስ አይደለ። ስለዚህ ሚኬል አርቴታ ምንድን ነው ያለው? unfortunately yes they have not played together much ብዙ አብረው አልተጫወቱም ከነበረን ጉዳት አንጻር። ነገር ግን there are relationship that I really enjoyed today ዛሬ በጣም ካስደሰቱኝ ቅንጅቶች መካከል አንዱ የቪክተር ዮከረስ እና የቡካዮ ሳካ ነው በማለት ነው የተናገረው። ከዛ በተጨማሪ ያው አሁን ሳካ ስላለው ጥሩ አቋም ተጠይቆ ነበር። እሱ ምንድን ነው ያለው? ሳካ በእርግጠኛነት ዛሬ ልዩነት መፍጠር ችሏል ነው ያለው። he certainly made a difference በማለት ነው ሚኬል አርቴታ የተናገረው። ጨዋታውን የቀየሩ 2 ቁልፍ የሚባሉ ድርጊቶችን ቡካዮ ሳካ በሜዳ ውስጥ ማድረጉን ነው ሚኬል አርቴታ የተናገረው። and we know what he's capable of ቡካዮ ሳካ ምን ማድረግ እንደሚችል እናውቃለን። አሁን በሲዝኑ በጣም ጠቃሚ ወይም አስፈላጊ በሆነ ጊዜ ላይ ነው የተመለሰልን። ፍሬሽ ነው፣ አይምሮም ፍሬሽ ነው በማለት ነው የተናገረው። ሲቀጥል ሚኬል አርቴታ ምንድን ነው ያለው ስለ ቡካዮ ሳካ? his hunger is at the highest possible height ቡካዮ ሳካ ለማሸነፍ ያለው ረሃብ በጣም ከፍተኛ ደረጃ ላይ ነው በማለት ነው የተናገረው። ስለዚህ
የቡካዮ ሳካ እንደዚህ ጥሩ አቋም ላይ መሆን ወይም ደግሞ እንደዚህ አይነት ፐርፎርማንስ ላይ መሆን ለቡድኑ ትልቅ ኢምፓክት የሚያመጣ ነው በማለት ነው የተናገረው። ዳትስ ቢግ ፕላትፎርም ፎር ቲውስዴይ። ስለዚህ ማክሰኞ ላይ ቡካዮ ሳካ ብቃቱን የሚያሳይበት መድረክ መሆኑን ነው የተናገረው። ከዛ በኋላ ሚኬል አርቴታ የተጠየቀው ሳካ ያው በሀፍ ታይም ወይም ደግሞ የረፍት ሰዓት ላይ ተቀይሮም ስለመውጣቱ ነው። ስለዚህ ለዛ ምላሹ ምንድን ነው? ዊ ሀድቱ ነው ያለው። ሳካን መቀየራችን ግድ ነበረ። ማድሪድ ላይ ከአትሌቲኮ ማድሪድ ጋር ሲጫወቱ ማድሪድ ላይ 30 ደቂቃ ተጫውቷል። አሁን ደግሞ 45 ደቂቃ ተጫውቷል። ስለዚህ የእሱን ጫና ቀስ ቀስ እያልን ነው መጨመር ያለብን። ሜዳ ላይ ስለምንፈልገው ቡካዮ ሳካን እሱን በጥንቃቄ ነው መጠቀም ያለብን በማለት ነው የተናገረው። ስለዚህ ትናንትና ቡካዮ ሳካ 45 ደቂቃ ከተጫወተ በኋላ መቀየሩ አርሰናሎች ከዛ ውጭ አማራጭ እንዳልነበራቸው ነው እንግዲህ ሚኬል አርቴታ የተናገረው። ምክንያቱም ቡካዮ ሳካ በአንዴ ብዙ ደቂቃዎችን መጫወት እንደማይችል ነው የተናገረው። ከዛ በተጨማሪ ደግሞ ያው በቀጣይነት ሚኬል አርቴታ የተናገረው ስለ ሉዊስ ስኬሊ ነው። በተለይ የመሀል ሜዳ መጫወቱ እና መሀል ሜዳ ላይ ሉዊስ ስኬሊ ለመጫወት ብዙ ጊዜ ስለመፍጀቱ ስለተጠየቀው የሰጠው ምላሽ ምንድን ነው? ቢካዝ ፕሮባብሊ አይ ዶንት ሃቭ አ ክሉ ኤንድ ሜቢ አይ ሹድ ሃቭ ዳን ኢት ኤርሊየር። ምናልባትም አላቅም ያለው አይ ዶንት ኖ። ሉዊስ ስኬሊ ገና መሀል ሜዳ ላይ የተጫወተበት ምክንያት ምናልባትም እኔ አልገባኝም ነበረ። ምናልባትም ቀድመን እሱን መሀል ሜዳ ላይ ልናጫወተው ይገባ ነበር። ነገር ግን አይ ዶንት ኖ በማለት ነው እንግዲህ ሚኬል አርቴታ የመለሰው። አላውቅም። ነገር ግን but I have to do things when I believe that the player is ready። ነገር ግን ነገሮችን ማድረግ ያለብኝ ተጫዋች ራሱ ዝግጁ በሚሆንበት ጊዜ ነው። ቡድኑ ዝግጁ ነው። the team is ready and the opponent is the right one to play with him in that position። ስለዚህ ትናንትና ለገጠምነው ቡድን ሉዊስ ስኬሊ እዛ ላይ ሚድፊልድ መጫወቱ ትክክለኛ ውሳኔ ነበር በማለት ነው የተናገረው። ስለዚህ ዛሬ አድርገነዋል። ለመጀመሪያ ጊዜ ትልቅ ሪስክ ነው የወሰድነው። ምክንያቱም ምን ሊፈጠር እንደሚችል አውቅ ነበረ። ስለዚህ እሱ ሉዊስ ስኬሊ ጥሩ ባይሆን ኖሮ ሜዳ ላይ ጨዋታውን ልንሸነፍ እንችል ነበረ በማለት ነው የተናገረው። ስለዚህ በእንደዚህ አይነት ሁኔታ ያው ሙሉ ሲዝኑን አልተጫወተም። ለማንኛውም በትናንትና ውሳኔ ደስተኛ መሆኑን የተናገረው። ከዛ በተጨማሪው ለደጋፊዎቹ ያለውን ደስታ ገልጿል። ከዛ በተጨማሪ ያው ትናንትና ደስተኛ ነው። ስለዚህ የትናንትናው የአርሰናል ውጤት በተለይ 1-0 አይደለም እንግዲህ አርሰናሎች ጎል ባለማግባት በጣም ነው የሚወቀሱት። ስለዚህ ትላንትና ጨዋታውን ስላሸነፉበት መንገድ በተለይ ክሊን ሺት ምንም ጎል ሳያስቆጥሩ 3 ጎሎችን አስቆጠረው ፉልሃምን ስለማሸነፋቸው በሱ ዙሪያ ይህ ድል ለማንቸስተር ሲቲ ምን አይነት መልእክት እንደሚያስተላልፍ ሲጠየቅ ምንድን ነው ያለው? It says to us into our dressing room that we keep the dream alive። ዋንጫውን ለማሸነፍ ያለንን ህልም የሚያቆይ ነው በማለት ነው የገለጸው። ለእኛም ለድሬሲንግ ሩሙም ለመልበሻ ቤቱም በማለት ነው የገለጸው። that what these guys have done now throughout the season to win that many amount of games in the circumstances that we had to do it without so many players not available at times is remarkable። ስለዚህ በተለይ ተጫዋቾች በተጎዱበት ጊዜ ያሉት ተጫዋቾች ስቴፕ አፕ አድርገው ከዛ በኋላ ያሸነፉትን ጨዋታዎች በሙሉ ማሸነፋቸው ኢትስ ሪማርካብል የሚደነቅ ነው በማለት ነው የተናገረው ሚኬል አርቴታ። ስለዚህ I think it's great because I think it's going to help for Tuesday ለማክሰኞ ይረዳናል በማለት ነው የተናገረው። I think እሱም ከሮይተርስ ዘገባ ቀድሜ የነገርኳችሁ ይመስለኛል። ስለዚህ ከዛ በተጨማሪ ያሉት የአርሰናልን የትላንቱን ድል አስመልክቶ ወይም ደግሞ ከዛ በኋላ የወጡት ዜናዎች ምን ይነግሩናል? አንደኛ ስለ ቪክተር ዮከረስ በምንሄድበት ጊዜ ቪክተር ዮከረስ እንግዲህ 21 ጎሎችን ማስቆጠር ችሏል። እንግዲህ በአርሰናል ማሊያ ገና በዘንድሮ የውድድር ዓመት ነው አርሰናል የሚተቀላቀለው። ስለዚህ በሁሉም ውድድሮች ቻምፒየንስ ሊግ፣ ፕሪሚየር ሊግ ሁሉንም ጨምሮ 21 ጎሎችን በአርሰናል ማሊያ ማስቆጠር ችሏል። ስለዚህ ይህ ደግሞ በተለያዩ ሚዲያዎች ላይ በጣም ትልቅ አድናቆትን ያገኘ ነው። ለምሳሌ ቲኤንቲ ስፖርት ዘግቦታል፣ ስካይ ስፖርትስ ኒውስን ዘግቦታል። ስለዚህ አብዛኞቹ ይህንን ቁጥር እያነሱ ሲያወሩበት ነበር ማለት ነው። ስለዚህ እሱ ብቻ ሳይሆን ጋብሪኤል ትናንትና ቪክተር ዮከረስ በቴስታ ካስቆጠረ በኋላ
ጋብሪኤል መጋላይስ እና ጋብሪኤል መጋላይስ ቪክቶር ዮከረስን አቅፎት ሰለብሬት ሲያደርጉ ወይም ደስታቸውን ሲገልጹ የነበረውን እሱን በደንብ ለምሳሌ ኤስፔን ስካይ ስፖርት እያነሱ እሱን ተቀባብሎ ሲያወሩት ነበረ። ከዛ በተጨማሪ ያው ቪክቶር ዮከረስ ከ20 በላይ ጎሎችን በሁሉም ውድድሮች ከቀድሞ የአርሰናል ተጫዋች አሌክሲስ ሳንቼዝ በኋላ ከ20 በላይ ጎሎችን ያስቆጠረው ተጫዋች መሆኑን ቢቢሲ ስፖርት ዘግቧል። ማይልስ ሉዊስ ኬሊ ከትላንትና ከጨዋታው በኋላ የሰጠው አስተያየት ምንድን ነው? ዊ ሲ ፕሬሸር አስ ፕሪቪሌጅ፣ ፕሬሸሩን ወይም ደግሞ ያለባቸውን ጫና እንደ መልካም ነገር እንደሚቆጥሩት ነው የተናገረው። ስለዚህ ዊ አር ሬዲ ፎር ኢት፣ ዝግጁ ነን ያለው። ኦፍኮርስ አርሰናሎች ለታይትል ሬሱ ወይም ደግሞ አሁን ለዋንጫው ፍልሚያ ዋንጫውን አሳልፈው እንደሰጡት የሚወራ ነገር አለ። ግን ደግሞ አሁን ቢጠበቅባቸው አርሰናሎች የሚቀሪውን ጨዋታዎች ማሸነፍ እና ከዛ ያላቸውን ጨዋታዎች አሸንፈው ሲቲዎች ደግሞ ነጥብ እንዲጥሉ መጣር ነው። ስለዚህ ያንን እናደርጋለን ያለው ዳቪድ ራያ እንግዲህ በዘንድሮ የፕሪሚየር ሊግ የውድድር ዓመት 17ኛውን ክሊንሺት ነው ትናንትና ማሳካት የቻለው። ስለዚህ ምናልባትም 3ኛ ተከታታይ ጎልደን ግሎቭ ወይም ደግሞ ወርቃማ ጓንቱን ሊያሸንፍ ይችላል በማለት ነው እንግዲህ ቢአር ፉትቦል የዘገበው። ሉዊስ ኬሊ ምንድን ያለው? አመፋን አት ኤንድ ኦፍ ዘ ዴይ በቃ ደጋፊ ነኝ ያለው። ስለዚህ ዊዝ ማይ ፒፕል ከኔ ሰዎች ጋር ሰለብሬት ማድረግ ወይም ደስታዬን መግለጽ በጣም ደስ የሚያሰኝ ነገር ነው። አም ላቪንግ ኢት ወድጄዋለሁኝ። ስለዚህ ደጋፊዎቹ 12ኛ ተጫዋቾቻችን ናቸው በማለት ነው የገለጸው። ስለዚህ ያንን ያለው ለምንድን ነው? ሜዳ ውስጥ 11 ተጫዋች አለ። ከዛ በኋላ ደጋፊው ሲቀላቀል እንደ 12ኛ ተጫዋች እንደሚቆጥራቸው ነው የተናገረው። ቪክቶር ዮከረስ ከጨዋታው በኋላ ከተናገራቸው ነገሮች መካከል አንዱ ምንድን ነው? we never stopped believing and we're not going to ዋንጫውን እንደምናሸንፍ ማመን አላቆምንም we're not going to ማመናችንን ማናቆመን በማለት ነው የተናገረው። ስለዚህ ቪክቶር ዮከረስ እንግዲህ ትላንትና ለስካይ ስፖርት ከሰጠው ቃለ መጠይቅ ጋር የምንረዳው ነገር ምንድን ነው? አሁንም አርሰናሎች ዋንጫውን እናሸንፋለን ብለው ተስፋ እንደሚያደርጉ ነው። በዛም ደግሞ ተስፋ ለመቁረጣቸውን ነው። ከዛ በተጨማሪ በነገራችን ላይ አርሰን ቬንገር የቀድሞ የአርሰናል አሰልጣኝ በአጠቃላይ በአንድ የውድድር ዓመት ብዙ ጨዋታዎችን አሸንፏል እና 2 ዋንጫዎችንም አርሰናሎች ማንሳት ችለው ነበረ። አንደኛው የፕሪሚየር ሊግ ዋንጫ ነበር እና 39 ድሎችን ነበር በአንድ የውድድር ዓመት አርሰን ቬንገር ማሳካት የቻሉት። ሚኬል አርቴታ ከትላንትናው ድል በኋላ በአንድ የውድድር ዓመት በአርሰናል ታሪክ 40 ድሎችን ማሳካት ችሏል ማለት ነው። ስለዚህ he surpasses አርሰን ቬንገርስ ቤስት ኤቨር ዊን ቶታል ኢን ሲንግል ሲዝን አክሮስ ኦል ኮምፒቲሽን። ስለዚህ በሁሉም ውድድሮች ላይ በአንድ የውድድር ዓመት ብዙ ጨዋታዎችን ያሸነፈ አሰልጣኝ ሆኗል ማለት ነው። ስለዚህ ሚኬል አርቴታ በነገራችን ላይ ትናንትና ከጨዋታው በፊት ስለ ቻምፒየንስ ሊግ ተጠይቆ ነበረ። እናም እንደሱ አመለካከት ባየርን እና ፒኤስጂ የነሱ ጨዋታ ካየኋቸው ምርጥ ጨዋታዎች መካከል አንዱ ነው በማለት ነው የገለጸው። but when I look at the amount of minutes I'm not surprised። ነገር ግን ያው ደቂቃዎቹን ሳያቸው አልተገረምኩኝም በማለት ነው የገለጸው። ስለዚህ ኦፍኮርስ በጣም ብዙ ሰው የወደደው ጨዋታ ነው የባየርን እና የፒኤስጂ ጨዋታ። የመልሱ ጨዋታ ሮብለት ይደረጋል። ስለዚህ ሆፕፉሊ በድጋሚ ኢንተርቴይንድ እንሆናለን ወይም ደግሞ ያዝናኑናል ብለን ተስፋ እናደርጋለን። ስለዚህ ሚኬል አርቴታ በጣም በተለይ በደጋፊዎቹ ደስተኛ መሆኑን የገለጸው እሱ ብቻ ሳይሆን ወጣት ያርሰናል ደጋፊ በዛ ሴሌብሬሽንም አይ ላቭ ዳት ነው ያለው። በጣም ያንን ወድጄዋለሁኝ። ያላቸውን ፓሽን ተመልከቱት። ጆይ ደስታው፣ ፕራይድ ኩራቱ he is there with his father ከአባቱ ጋር ያለው እንግዲህ ይሄ ስለ ትንሹ ልጅ ስለ ትንሹ የአርሰናል ደጋፊ ነው የሚያወራው። ስለዚህ that's the kind of moment we want to give our people ለደጋፊዎቻችን። በነገራችን ላይ our fans እያሉ አይደለም አሁን የአርሰናል ተጫዋቾች ስለ ደጋፊዎች እያወሩ ያሉት our people የኛ ሰዎች እያሉ ነው ያወሩት። ስለዚህ ለኛ ሰዎች ልንሰጣቸው የምንፈልጋቸው ጊዜያት እነሱ ናቸው ብሎ ነው እንግዲህ ሚኬል አርቴታ እያወራ ያለው። ጥሩ ነበር። የስ ጥሩ ነበረ። ከዛ በተጨማሪ
የጄሚ ሬድናፕ ትላንትና ከጨዋታው በኋላ በሰጠው አናሊሲስ ወይም ደግሞ በሰጠው ትንተና ምንድን ነው ያሉት? በተለይ ስለ ቪክተር ዮከረስ ሂ ዋዝ ዘ ቤስት አይ ሃቭ ሲን ሂም ፕሌይ። ትላንትና ቪክተር ዮከረስ ሲጫወት ካየሁበት ጊዜያት አንጻር በጣም ጥሩ የሚባል አቋም ያሳየው ትላንትና ነው በማለት ገልጿል። ስለዚህ ሂ ዋዝ ዘ ቤስት አይ ሃቭ ሲን ሂም ፕሌይ በማለት ነው የተናገረው። ስለዚህ በጣም ብዙ ሰዎች ደስተኛ ናቸው። ኦኬ ስለዚህ ስለ ሂንካፒ አይዶን ጋይስ። እሺ ስለዚህ ኦኬ ሌላ ምን አለ? ቡካዮ ሳካ ቢቢሲ ስፖርት ትላንትና ከጨዋታው በኋላ ቡካዮ ሳካ ኢዝ ባክ ነው ያለው። ቡካዮ ሳካ ተመልሷል። ዋት አ ዌይ ቱ ማርክ ዮር ፈርስት ፕሪሚየር ሊግ ስታርት ሲንስ ማርች። ከማርች በኋላ ወደ ፕሪሚየር ሊግ መመለስህን ለማሳወቅ ምን አይነት የሚገርም መንገድ ነው ያለው። ምክንያቱም ትናንትና ቡካዮ ሳካ ከማርች በኋላ ነው በጉዳት ምክንያት ወደ ሜዳ ለመጀመሪያ ጊዜ ተመልሶ በአርሰናል ማሊያ የተጫወተው። በመጀመሪያ ጨዋታውን ቡካዮ ሳካ 1 ጎል አስቆጥሯል። አንድ ደግሞ ለጎል የሚሆን ኳስ አመቻችቶ አቀብሏል ማለት ነው። ስለዚህ 1 ጎል 1 አሲስት፣ 1 ጎል አግብቷል፣ 1 አሲስትም አድርጓል። ያ የቢቢሲ ስፖርት ዘገባ ነበረ። ኢኤስፒኤን ደግሞ ምንድን ነው ያለው? ሂዝ ባክ ተመልሷል በማለት ነው እንግዲህ የዘገበው። ምክንያቱም በድጋሚ እንደነገርኳችሁ 1 ጎል አሲስት አድርጓል፣ 1 ጎል ደግሞ ማስቆጠር ችሏል ማለት ነው። ስለዚህ በተለይ ትላንትና የተለያዩ የሚዲያ የተለያዩ የዜና ምንድን ነው የሚባሉት ኒውስ አውትሌትስ አይ ዶንት ኖ ሃው ቱ ትራንስሌት ዳት ኢን አምሃሪክ። ለማንኛውም የተለያዩ የዜና ምንጮች ይሄ ትንሹን የአርሰናል ደጋፊ ትንሹን ልጅ ሲጮህ ደስታውን ሲገልጽ እሱን ምንድነው ሲያሳዩት ነበር። ያ ከዛ በተጨማሪ ምን አለ? ኦኬ እዚህ ጋር የተናገረው ለድምፁን ካረኩባቸው አይ ቲንክ በኮፒራይት they may take this ነው። እሺ ዋይኒ ሩኒ ከትላንትናው ድል በኋላ ዋይኒ ሩኒ በጣም ከሆነ ሰዓት በኋላ ለአርሰናሎች በጣም መልካም ነገር ነው እየተናገረ ያለው። ምንድን ነው ያለው? አይ ቲንክ አርሰናል will win it፣ አርሰናሎች የሚያሸንፉ ይመስለኛል በማለት ነው የተናገረው። ስለዚህ ዋይኒ ሩኒ ምንድን ነው ያለው? ቃል በቃል ተርጉምላችሁ እዚህ ጋር እያየሁኝ ዋይኒ ሩኒ አሁን እየተናገረ ነው። ድምፁን ለማጥፋት እየሞከርኩኝ ነው። ስለዚህ they are the runnings discuss። ስለዚህ ያው በቁጥር ካየነው አርሰናሎችን ያው ተፎካካሪ ናቸው፣ ግን እንደ ሁለተኛ ነው እየተቆጠሩ ያሉት። ከዛ ግን ምንድን ነው ያለው ዋይኒ ሩኒ? I think Arsenal will win it፣ አርሰናሎች የሚያሸንፉ ይመስለኛል። I think ሲመስለኝ and I felt this after Man City beat Arsenal። ይህ እንደዚህ የተሰማኝ ማንቸስተር ሲቲዎች አርሰናልን ካሸነፉ በኋላ ነው በማለት ነው የተናገረው ዋይኒ ሩኒ። ሲቀጥል ምንድን ነው ያለው? I felt it was maybe in Arsenal's heads having to go to Man City። ወደ ማንቸስተር ሲቲ ሲሄዱ አርሰናሎች ያው I think it was in Arsenal's heads በሚልበት ጊዜ አርሰናሎች የስነ ልቦና ችግር ያለባቸው ወይም ደግሞ የስነ ልቦና ችግር ሳይሆን ጫና ያለባቸው ይመስለኛል። ወደ ማንቸስተር ሲቲ ቤት ሲሄዱ ገና መሸነፋቸውን አስበው ይሄዱ ይመስለኛል በማለት ነው እንግዲህ ዋይኒ ሩኒ እየተናገረ ያለው። and you know losing in the cup final to them፣ በተለይ በካራቦ ካፕ በሲቲ መሸነፋቸው የስነ ልቦና ጫና ውስጥ የከተታቸው ይመስለኛል በማለት ነው እየተናገረ ያለው ዋይኒ ሩኒ። ሲቀጥል but I think still being there፣ አሁንም እዚህ መሆናቸው፣ ሌቭል ኦን ፖይንትስ በነጥብ እኩል መሆናቸው after that Man City defeat፣ እዛ ማንቸስተር ሲቲ ከተሸነፉ በኋላ I think the fixtures were more favorable for Arsenal፣ ምድቡ ለአርሰናል የተመቻቸ ይመስለኛል በማለት ነው እንግዲህ ዋይኒ ሩኒ እየተናገረ ያለው። I think they will win every game፣ እያንዳንዱን ጨዋታ አርሰናሎች የሚያሸንፉ ይመስለኛል። and I can see ሲቲ ስሊፒንግ አፕ፣ ሲቲዎች ደግሞ ስህተት ሲሰሩ ይታየኛል በማለት ነው እንግዲህ ዋይኒ ሩኒ አርሰናሎች የሚያሸንፉ ይመስለኛል በማለት በኮንፊደንስ እየተናገረ ያለው። እና እንደውም እንደ ዋይኒ ሩኒ አገላለጽ ከሆነ አርሰናሎች የተሸነፉት አንደኛ በካራቦ ካፕ መሸነፋቸው it got in their head ነው ያለው። በቃ ጭንቅላታቸው ውስጥ እሱ ገብቶ መውጣት አልቻለም በማለት ነው እንግዲህ ዋይኒ ሩኒ ስለ አርሰናሎች በተለይ አሁን ስላሉበት ሁኔታ እሱ ብቻ ሳይሆን ኤምሬትስ ሄደው በማንቸስተር ሲቲ ስለመሸነፋቸው እየተናገረ ያለው። ከዛ ማን እንደሆነ አላውቅም። ለማንኛውም የቢቢሲ ስፖርቱ ጋዜጠኛ ምንድን ያለው? አይ ዶንት ኬር ሁ አርሰናል
are going to lose to አርሰናሎች ለማንም ተሸነፉ ለማንም አይ ዶንት ኬር ነው ያለው። ምንም ላይ እሱ አይጨንቀኝም አይነት ነገር ነው። ቢካዝ አይ ሉክ አት ማንቸስተር ሲቲን ስመለከት አይ ሉክ አት ዴር ስፓይን። በዚህ ጊዜ አይ ሉክ አት ዴር ስፓይን ሲል የእነሱን ጥንካሬ ነው የምመለከተው በማለት ነው የተናገረው። ስለዚህ አሁን ይሄኛው ሌላኛው ጋዜጠኛ ማን እንደሆነ እኔ እንጃ። ለማንኛውም ቢቢሲ ስፖርት ላይ ገብታችሁ ካያችሁ ከ7 ሰዓት በፊት የተለቀቀ ቪዲዮ ነው። ስለዚህ ይሄኛው ሌላኛው የቢቢሲ ስፖርት ጋዜጠኛ ማንቸስተር ሲቲዎች ጥንካሬያቸውን ነው የማየው። አርሰናሎች በማንም ሊሸነፉ ይችላሉ፣ ነገር ግን ቢካዝ አይ ሉክ አት ማንቸስተር ሲቲ አይ ሉክ አት ዴር ስፓይን የነሱን ጥንካሬ ነው የምመለከተው በማለት ነው የተናገረው። ዴር ስፓይን ኢዝ ሶ ስትሮንግ ነው ያለው። ስለዚህ የጀርባ አጥንታቸው ማንቸስተር ሲቲዎች በጣም ጠንካራ ነው። ኢትስ ኢዘር ወደ ኋላ ለመልሰው የሚስ ያደረኩት ነገር ካለ ስለዚህ አይ ሉክ አት ዴር ስፓይን ኢዝ ሶ ስትሮንግ ጀርባ አጥንታቸው ሲቲዎች ጠንካራዎች ናቸው። ኢትስ ኢዘር ፉል ኦፍ መልቲፕል ዊነርስ ብዙ አሸናፊዎች ናቸው ያሉት ወይም ኦር ፒፕል ኪፒንግ መልቲፕል ዊነርስ አውት ዘ ቲም ወይም ደግሞ ከቡድኑ ብዙ አሸናፊዎች እያስወጡ አይ ዶንት ኖ ዋት ዛት ሚንስ እንደዛ ብሎ ነው የተናገረው። ከዛ ሲቀጥል አም ቴኪንግ ሮድሪ ስለ ሮድሪ ነው እያወራውኝ ያለሁት። አም ቶኪንግ በርናንዶ ሲልቫ ስለ በርናንዶ ሲልቫ ነው እያወራውኝ ያለሁት። አም ቶኪንግ ኤርሊንግ ሃላንድ ስለ ኤርሊንግ ሃላንድ ነው እያወራውኝ ያለሁት። ዳትስ ማይ ስፓይን ዳት አይ ዋንት ቱ ቢ አ ፓርት ኦፍ ኢን አ ታይትል ራኒንግ ስለ ዋንጫ ፉክክር ሳወራ ስለዛ ጥንካሬ ነው እያወራውኝ ያለሁት በማለት ነው እንግዲህ የሌላኛው የስፖርት ተንታኝ እየተናገረ ያለው። ኤንድ ናት ኦንሊ ዳት ያ ብቻ ሳይሆን ዶንት ፎርጌት ሁ ኢዝ ቢሃይንድ ኢት ኦል ከጀርባቸው ደግሞ ማን እንዳለ አትርሱ። ፔፕ ጋርዲዮላ ያለ ይመስለኛል። እስኪ እናዳምጠው፣ እኔ ላዳምጠውና ልንገራችሁ። የአናዘር መልቲፕል ዊነር ሌላ መልቲፕል ዊነር ወይም ደግሞ ሌላ ብዙ አሸናፊ ፔፕ ጋርዲዮላ በማለት ነው እንግዲህ እየተናገረ ያለው። ሶ ዩ ዶንት ቲንክ ዜር ጎይንግ ቱ ድሮፕ ኤኒ ፖይንትስ በማለት ነው እንግዲህ የቢቢሲ ስፖርት ጋዜጠኛ ሌላኛውን የስፖርት ተንታኝ የጠየቀችው። ስለዚህ ዩ ዶንት ቲንክ ዜር ጎይንግ ቱ ድሮፕ ኤኒ ፖይንትስ ሲቲዎች ነጥብ ይጥራሉ ብላ አታስብም ማለት ነው ብላ ስትጠይቀው አይ ዶንት ቲንክ ዜይ ዊል ነው ያለው። ሲቲዎች ነጥብ የሚጥሉ አይመስለኝም። አይ ቲንክ they will do whatever needs to be done መደረግ ያለበትን ነገር በሙሉ የሚያደርጉ ይመስለኛል በማለት ነው እንግዲህ መለሰው። ስለዚህ እነዚህ ሁለት ሰዎች እየተከራከሩ ነው። ዋይኒ ሩኒ ያው በቃ በጣም በመተማመን ወይም በኮንፊደንስ አርሰናሎች ዋንጫውን የሚያሸንፉ ይመስለኛል። አይ ቲንክ ኢትስ ዴርስ የነሱ ይመስለኛል በማለት ነው እየመለሰ ያለው። ሌላኛው ግን የቢቢሲ ስፖርት ተንታኝ የእግር ኳሱ ኤክስፐርት አይመስለኝም በማለት ነው እንግዲህ የገለጸ ያለው። ስለዚህ የሚሆነውን ነገር ከ3 ጨዋታዎች በኋላ እንመለከታለን። እኔ በበኩሌ አይ ሆፕ አርሰናሎች ቢያሸንፉ ደስ ይለኛል። ሰላም ዋሉ። መልካም ሰንበት።